ደቂቃውን አስጀምረነዋል። በነገራችን ላይ ይሄ የተንጠለጠለው ሰውዬ ወደ ታች ሄዶ 10 ደቂቃ ውስጥ ሙሉ ክፍሎችን ካለፈ 250,000 ዶላር አሸናፊ ይሆናል። ያው 9 ደቂቃ ከ40 ምናምን ሰከንድ የሚሆነው መጨረሻ ላይ ጨርሶ ሄዶ በተኑን መንካት አለበት 00 ከማለቱ በፊት። እዩ አሁን ከጃኬቱን ፈቷል፣ ወደ ታች እየሄደ ነው። ወደ ውስጥ ገባ። በስማም እሳት ምናምን ያለው በጣም ከባድ ነው። ከዚህ ውስጥ በቁልፍ ነው መውጣት ያለበት። ያው ወደ ታች ሄዶ ቁልፉን ነው ገና የወሰደው፣ ገና ቁልፉን ነው የወሰደው። ቀላል አይደለም። ቁልፉ ራሱ ቀጥ ያለ አይደለም። ሶስቱም ብረቶችን ወደ ላይ ማድረግ አለበት፣ ሶስቱንም። በስማም እስካሁን 9 ደቂቃ አለ እንዲህ አለ። ሙሉ ቪዲዮ ለመከታተል በጎን በኩል ያለችው ቦክስ ውስጥ ያለችው ሳጥን ስታዩት ሙሉ እንቅስቃሴውን ያሳያል። አንዱን ፈቷል፣ ግን 4 ይቀራል። ያው 1 2 3 4 ይቀራል። ከ10 ደቂቃ በፊት ካልመጣ ግን ይጋያል ማለት ነው። ያው እሳቱ ግን የእውነት እሳት ነው የምንሄደው፣ ማወቅ አለባችሁ። የምር የእውነት እሳት። በስማም ይሄ ከባድ ነው፣ እውነት ይሄ ከባድ ነው። ወይ እሳቱን አልፎታል። የሚገርማችሁ ይሄኛው ክፍል መሬቱ ባዶ አይደለም። መሬቱ ማጣበቂያ ማስቴሽ ነገር አለው። መሬት መርገጥ ያለበትም እስኪ አረንጓዴው ሳይረግጥ ነው መሄድ ያለበት። ሳይረግጥ እንደዚሁ ማለት ነው መሄድ ያለበት። ዋው በስመ አብ 8 ደቂቃ ነው የሚቀረው። ኦልሬዲ 2 ደቂቃ ተጠቅሟል፣ ግን ገና ትልልቅ ክፍሎች ይቀሩታል። በስመ አብ አረንጓዴውን ከረገጠ በቃ ዋው አረንጓዴውን ረግጦታል። ይህን ቦክስ ካለፈ በኋላ ወደ ታች ይወርዳል። በስመ አብ የበለጠ እየከበደ ነው የመጣው፣ ደክሞታል ምናምን። ግን ማወቅ ያለባችሁ 250,000 ዶላር ነው ወደኛ ምቱ። ስታይ ቀላል ይመስላል፣ ግን የሚገርማችሁ ይሄ ሁለቱን ገመዶችን ቆርጦ ድንጋዩ መጣል አለበት። ያው እዚህ ጋር መቁረጫ አለ፣ መቁረጫውን ወስዷል። ግን ከታች ሆኖ ሲቆርጥ ወደ ራሱ ቢመጣ አሰይ ነገር። ገመዱም ግን እንዳሰብነው አይደለም። እኔ በአንድ እንዲቆርጣል ብዬ ነበር፣ አልቻለም። 3 ደቂቃ በነገራችን ላይ ሳይቆራረጥ ነው ቀጥታ እየተላለፈ ያለው። በስመ አብ እዚህ ላይ ጊዜው ፈጀ። አንተ ገመዱ ከሌሎቹ ከበደ እንዴ? አረ ይሄ ከሁሉ ከበደ። አረ ነገር ከሁሉ ከበደ። ግን ሁለተኛው እንደቆረጠ ድንጋይ ራሱ ለሚመጣ እየመሰለኝ ነው። እነሱም እንደዛ ያሉ ነው። ምንም ቢፈጠር ይመስላል ያሉ ነው። አረ ወይ እሱ 6 ደቂቃ ቀረ ማለት እኮ ከሌሎቹ በበለጠ እዚህ ላይ አጠፋ። ማርያም በዚህ ገመድ ምክንያት 250,000 ዶላር ሊያጣ ነው የሰው። ወይ ጉድ! አረ እግዚአብሔርን የጨነቀኝ ሰው እያለ እዚህ ብቻ ከ1 ደቂቃ በላይ ነው የፈጀው። ግን እስካሁንም ገመዱን አልቆረጠው፣ እስካሁን አልጨረሰም። አረ ድንጋዩ የተነቃነቀ ነው ይሄ ነገር። አረ ድንጋይ ነው ግን የእውነት ድንጋይ ግን አይመስለኝም። ፊልም አይመስልም። ፊልም ግን አይደለም። ሃይ ፈረንጅ ምን ሊሆን ነው? ኦኬ ዘሎ እነዚህ ሌዘሮች ውስጥ መግባት አለበት፣ ሰብሮ ማለት ነው። ማርያምን ከባድ ነው፣ በጣም ከባድ ነው። በነገራችን ላይ እነዚህ ስኮሮችን ሌዘር መብራቶችን ማለት መንካት ያለበትም ነው። ጨውቱ ከነካ ብሩ ይቃጠላል፣ ሙሉ ማለት በአንዴ ጋያል ማለት ይሄ 250,000 ዶላሩ ይቃጠላል።
ግን ሳይነካ እስካሁን አልነካቸው። እንዲታች ካደረገ ማነው ይቋረጣል። አረ የተወሰነ መጥተዋል እኮ ይምር እንዲህ ስሉ ሮጦ ማምለጥ ማለት መግባት ወረጠ። ዋው አለፈ። 3 ደቂቃ ከ50 ሰከንድ ከ49 ውሃ ውስጥ ገብተው ውሃ ውስጥ ገባ። እነዚህ ቧንቧዎቹን ከፍቶ ውሃውን ወደ ውጭ ማውጣት ነው። ውሃውን ወደ ውጭ ማውጣት ነው። ውሃውን ውጭ አውጥተው ልክ መጥተው በተኑን መንካት ማለት ግን ውሃ ውስጥ ሆኖ ነው ማለት የሆነ ግር ያለው ነገር አለ መሰለኝ። ያው ቧንቧዎቹን ውስጥ ሆኖ ማለት ትንፋሹን ይዞ ማለት በጣም ከባድ ነው። ከፍቶ ሳይጨርስ ወጣ። ዋው ከፍቶታል። አንደኛው ከፍቶታል። ቧንቧው ብቻ 4 ነው። ኧረ ግን በስመ አብ 3 ደቂቃ ነው የሚቀረው። 2 ደቂቃ ቀረው። 2 ከምናምን በረራችን ከጎን ያለችው 4 ማዕዘኗ ውስጥ ሙሉ እንቅስቃሴውን መመልከት ትችላላችሁ። ሁለተኛውን ከፈተው ሁለተኛውን ሁለት ይቀረዋል። 2 ደቂቃ 2 ደቂቃ 2 ደቂቃ 2 ደቂቃ ብቻ ነው የሚቀረው። በቃ ያጣል፣ ብሩን ሙሉ ያጣል ማለት ነው። 2 ደቂቃ 1 ደቂቃ ከምናምን ቀረው። ግን አሁንም አንደኛውን ቧንቧ አልከፈተውም ገና። አዎ ከፈተ። አራተኛውን ከፍተው በሩን መክፈት። ይሄ በር ግን ቀላል እንዳይመስላችሁ፣ ቀላል አይደለም በሩ። ተመልከቱት። ይሄን በር መክፈት ውሃ አለበታ። ውሃ ስላለበት ለመክፈት አይመችም። በስመ አብ ውሃው አያስከፍተውም። በር ነው በቀዳዳ ነው የሚወጣው። ግን አንገጫግጮታል። ከፈተው። ኧረ ገና ነው። ከፍቶታል። 30 ሰከንድ ብቻ ቀርቶታል። 30 ሰከንድ በቀዳዳ ነው የሚወጣው ማለት ነው እሱ። ኧረ ሩጥ! ዋው ማርያምን ከሱ እኩል ነው እንትን ያልኩት። 19 ሰከንዶች ሲቀሩ ነው ደርሶ ቧንቧውን የከፈተውና ብሩ ሳይቃጠል አሸንፏል። ዋው ቤተሰቦች ደስ ይላል። ዋው ቪዲዮ ተመችቷችኋል መሰለኝ። ላይክ እና ሰብስክራይብ አድርጉ። ይመቻችሁ።